ሃይ ተማሪዎች እንደምን አላችሁ? ዛሬ ስታቲስቲክስ ኤንድ ፕሮባቢሊቲ የሚለውን እናያለን። እስካሁን እንዳየነው ምን እናደርጋለን ማለት ነው? ኦብጀክቲቭን መጀመሪያ ዓላማው ምንድነው? የዚህ ሴክሽን ወይም ደግሞ የዚህ ዩኒት ሴክሽን ምንድነው? ዓላማው ምንድነው የሚለውን እናያለን። ኦብጀክቲቭ ጋር ስንመጣ the first objective is that it says what? collect and represent simple statistical data. collect ዳታዎችን እንሰበስባለን። ዳታ ማለት ምን ማለት ነው የሚለውን እናያለን ዲቴል and how can we represent that statistical data? እንዴት አድርገን እንገልጻለን? ለምሳሌ ተማሪዎችን የአንድ ክፍል ተማሪዎችን ብንወስድ ምን እናደርጋለን? የእያንዳንዱን ተማሪዎች ስም ዝርዝር ብንወስድ እና እነዛን ተማሪዎች ወንድ and ሴት በማለት ልንከፍል እንችላለን። yes male and female ብለን ልንከፍላቸው እንችላለን። ስለዚህ we collect data and represent simple statistical data using what different method ልንገልጽ እንችላለን። ልንጠቀም እንችላለን ባር ግራፍ ፓይ ሜተድ ልንጠቀም እንችላለን። በፓይ ልንገልጸው እንችላለን፣ በቴብል ልንገልጸው እንችላለን፣ በቁጥራቸው ልንገልጽ እንችላለን። ስለዚህ በተለያየ መንገድ እንገልጻለን ማለት ነው። ዛዘር ዋን ዩዝ ፋክትስ ኤንድ ቤዚክ ፕሪንሲፕል ኦፍ ፕሮባቢሊቲ። ፕሮባቢሊቲ ማለት ምን ማለት ነው? ፋክትስ ምንድናቸው? እነዛ ፕሮባቢሊቲው ለማግኘት የምንጠቀምባቸው ፋክትስ ኦር ቤዚክ ፕሪንሲፕል ምንድናቸው የሚለውን አንደርስታንድ እንድናደርግና እንድንጠቀም ሁለተኛው ኦብጀክቲቭ ይሆናል ማለት። Thirdly, we use what develop concepts of probability via experimentation or hypothetical test. Experimentation የምንለው ምንድነው? የሆነ ነገር ኤክስፐሪመንት ሊሰራ የሚያገለግል ወይም ደግሞ መስራት ግድ የሚሆንበት ኬዝ ሊኖር ይችላል። ስለዚህ ፕሮባቢሊቲው ምን ያክል ነው የሚለውን ለማወቅ ኤክስፐሪመንት መሰራት አለበት ማለት ነው። ሃይፖቴቲካል ስንል ግን ይሄን ያክል ሰው አለ፣ ከነዚህ ሰዎች ውስጥ ወንዶቹ ፕሮባቢሊቲ ስንት ነው፣ ሴቶቹ ስንት ናቸው የሚለውን ፕሮባቢሊቲ ለማወቅ ዊዝ ዋት ሃይፖቴቲካል ነው። እዚህ ጋር ምንም አይነት ኤክስፐሪመንቴሽን አንሰራም ማለት ነው። ነገር ግን ኤክስፐሪመንታል ስንል ለምሳሌ we may toss what coin ሳንቲም ቶዝ ልናደርግ እንችላለን። ቶዝ ስናደርግ ምን ሊሆን ይችላል? ሄድ ኦር what ቴል የመሆን ፖሲቢሊቲ ያለው ማለት this is experiment እንለዋለን። ቶዝ ሳናደርግ ምን ይሆናል? ሄድ ቴል ብለን ልንል እንችላለን። ግን ቶዝ ስናደርግ ምን ይወጣል ማለት ሄድ ኦር ቴል መሆኑን ቼክ እናደርጋለን። we call this is experimentation እንለዋለን። this is one sample ማለት ነው። እና እነዚህን ነገሮች አንደርስታንድ እንድናደርግ ወይም ደግሞ develop basic concept with experiment hypothetical test ምን ማለት ነው የሚለውን እንድናቅ ይረዳናል ማለት ነው። Let's come to the main content. The main content that we consider here is what? Statistical data and probability. What is statistics የሚለውን እናያለን። What is probability የሚለውን እናያለን። Then what are the basic principles that use what to find the probability of what an event ወይም ደግሞ የምንፈልገውን ክስተት ፕሮባቢሊቲ ማግኘት ምን አይነት ሜተዶች እንጠቀማለን? statistical data ማለት ምን ማለት ነው የሚለውንም ዲፋይን እናደርጋለን ማለት። These are the two main sections or what subsections that we consider in this unit ምናያቸው እነዚህ ናቸው ማለት ነው። Let's come to for the first one. Statistics is what a science of collecting what collect እናደርጋለን፣ ዳታ እንሰበስባለን፣ የሰበሰብነውን ዳታ ኦርጋናይዝ እናደርጋለን፣ then present እናደርጋለን፣ ዳታውን analyze እንሰራለን፣ then interpret the results the data with quantitative or qualitatively ሊሆን ይችላል in order to what to draw conclusion። እነዚህን የምናደርግበት ሜተድ ወይም ደግሞ ሳብጀክት ምን እንላለን? ዛት ስታቲስቲክስ እንለዋለን ማለት። ለምሳሌ የተማሪዎችን ሪዛልት ለማወቅ ብንፈልግ መጀመሪያ ምን እናደርጋለን ማለት ነው? ሪዛልታቸውን እንሰበስባለን ማለት። that is collecting data ስማቸውን with corresponding result. then organizing that one ምን ማድረግ እንችላለን? ያንን የሰበሰብነውን ዳታ ሜቢ ግሩፕ ልናደርገው እንችላለን። ለምሳሌ ከ50 በታች ያገኙ yes ከመቶ ከሆነ ከ50 greater or equal 50 እና and less than what less than or equals 60 ያገኙ በሁለቱ መካከል ልንል እንችላለን። then greater than 60 and what less than or equals what 70 ልንል እንችላለን። በዛ አይነት መሰል ግሩፕ ልናደርገው እንችላለን። we call this is organizing data እንላለን። organize or group አደረግነው ማለት ነው። ዛዘር ዋን analyzing the result analyzing ስንል ምን ማለት ነው? የተለያዩ ሜተዶችን ልንጠቀም እንችላለን። ለምሳሌ ሚኑን ልንወስድ እንችላለን። ሪፒት ያደረጉት ተመሳሳይ ውጤት ያመጡትን ተማሪዎች ሪፕሬዘንት ልናደርግ እንችላለን። ወይም ደግሞ median of what that student result express ልናደርግ እንችላለን። so that is what analyzing እንላለን ማለት። then analyze ስናደርግ ምን እንላለን ማለት ነው? ከአቨሬጁ በላይ ያገኙ፣ ከአቨሬጅ በታች ያገኙ፣ ዝቅተኛ ውጤት ያመጡ በሚል ልንከፋፍላቸው እንችላለን። that is analyzing that one ማለት ዳታውን አናላይዝ አድርገን then interpreting data ስንመጣ ግን ኢንተርፕሬት እናደርገው ያ ሪዛልት ምን ማለት ነው? ከፍተኛ ተማሪዎች የተማሪዎቹ ቁጥር ዝቅተኛ ውጤት ካመጡ ስለዚህ አብዛኛው ተማሪ ዌል ፐርፎርም አላደረገም እንላለን ማለት ነው። ዌል ፐርፎርም አላደረገም ብለን ልንል እንችላለን። የተሻለ ከሰሩ ደግሞ ምንድነው? አብዛኛው ተማሪ የተሻለ ሰርቷል እንላለን። አቨሬጅ ላይ ከሆነ ደግሞ this is average ተማሪዎች ናቸው ያሉት ብለን ኢንተርፕሬት ማን ነው ልናረግ እንችላለን ማለት
when come to presenting ስንል ይሄንን ያገኘነውን ዳታ ለሚመለከው ሪፖርቲንግ ማለት ነው reporting or presenting the results ለሚመለከተው አካል ያን ሪዛልት ሪፕሬዘንት እናርጋለን ወይም ሪፖርት እናርጋለን after that ምን ይሆናል ማለት ነው ሜዠርመንት ሊወሰድ ይችላል ማለት የተማሪዎች ውጤት ዝቅተኛ ከሆነ የሚያሻሽሉበት ሚንስ ወይም መንገድ የሚመለከተው አካል ወይም እኛም ብንሆን ምን እናርጋለን ማለት will try to find ለመፈለግ ይረዳናል ማለት ነው የተሻለ ከሆነ ደግሞ ያ ውጤት በዛው እንዲቀጥል ፐርፎርማንሱ ባለበት እንዲቀጥል ተጨማሪ ድጋፍ በማድረግ ጥሩ ነው በዙ መቀጠል አለበት የሚል ፕሬዘንቴሽን ወይም ደግሞ ሪፖርት ልናቀርብ እንችላለን ማለት this is presenting ይላል ስለዚህ statistics ማለት እነዚህና የመሳሰሉትን የሚይዝ ነገር ግን they are used to conclude perform ለማድረግ ወይም ደግሞ to draw conclusion የምንጠቀምበት field we call that is statistics እንላለን